ሳቤላ የእናቷ እንግዲህ ናፍቆት እየጨመረባት ይገኛል። እንዲሁም ደግሞ በቤት ውስጥ የሚገጥማት ስቃይና መከራን ስታስበው እናቷን ማግኘት እንዳለባት ወስናለች። ማክዳ እንግዲህ ልጇን ለማግኘት ብላ ወደነ አብርሃም ቤት ሄዳ አንኳኩታለች። ሆኖም ግን ሳትገባ ራሷን አመንትታ ትመለሳለች። በርቀት አብርሃምን ታያለች። አብርሃምን ስታየው ደግሞ ወይኔ ሳቅህ እንዳለ ነው። አሁን ይቅር ትለኛለህ ወይ? ገብቼ ልጄ ማየት ፈልግ ነበር ግን ከስተሃል፣ ምን አጋጥሞህ ነው እያለች እሱን በፍቅር ስስት እየተመለከተች ልጄን ብገባና ባያት ላትቀበል ትችለን ይሆን እያለች ራሷን እያመነታች እያለች ትመለሳለች። በቤት ውስጥ ግን እንግዲህ እሷ ዲና በሳሜላ ላይ የምታደርገው ጭካኔ አንድ ቀን አንድ ነገር ሲሳካላት ደስታን ታሳያታለች። ከአብርሃም የማይሳካ ነገር ስታገኝ ደግሞ ታመናጭቃታለች። ይህ ስልችት ያለቻት የሳብሬን እንግዲህ ከክፍሏ ውስጥ ገብታ አልከፍትም ትላታለች። እማዬ ስልክሽ ይጮሃል እያለች ስትጠራት ግን ወደዛ እናትሽን ፈልጊ ያለቻትን ቃላት ስታዳምጠው ግን በጣም ውስጧን ተሰምቷት እናቷን ማግኘት እንዳለባት ወሰነች። እንግዲህ እኔ እናትሽ ነኝ ብጮህብሽን ብትላትን በፍጹም ግን እንደ ወትሮ ልትመለስላት አልቻለችም። አሁን ደግሞ ዶክተራ ርብቃ ደግሞ ገንዘቧን እንግዲህ ኤፊ በልቷታል። በጣም በሚያናድድ ሁኔታ በተደጋጋሚ ብትደውልም ልታገኘው አልታችል። ሙልጭ ደግሞ ከእሷ ጋራ ከልዩ ጋር ያለውን ነገር ከእንግዲህ ወዲያ ልትደውይልኝ አትችይም በማለት ይዘጋታል። በልዩ በጣም ታለቅሳለች። ርብቃ ግን ስልኳን ሰጥታ እንድትደውልለት አደረገች። ሆኖም ስልኩ አይነሳም። እንግዲህ የልዩ እህትም ከታገተችበት አምልጣ ከነ ባርኮር እየሮጠች የሆነ ሰው አስጥሏታል። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ እንግዲህ ሳቤላን ይዘንላችሁ መተና። ሳቤላ ማለት እናቷ በካንሰር በሽተኛ ሆና ማንም ሳያት ደህና ፍቅሯ ቤት ውስጥ የነበረች እና አብርሃምን በጣም የምትወደው ባለቤቷ ሆኖ ቤቱን ለቃ ሄደች ናት። ሆኖም ግን አሁን ባርኮ የዲና ወንድም ነኝ ብሎ የገባ ግን የዲና ባለቤት ሚስቱ እንደሆነና እስከዛሬም አብርሃምን በመደንዘዣ መርፌ እያደነዘዙ እሱን እያስተኙ እነሱ የፈለጉትን እያደረጉ ይገኙ ነበር። አሁን ግን ማክዳ ልጇን ፍለጋ ተከስታለች። ከዚህም በላይ ደግሞ ሳቤላን ለማዳን ብሎ አብርሃም የድሮውን ቤቱን ለመሸጥ ተፍ ባለበት ሰዓት ግን ባርኮር በፍጹም ቤቱ አይሸጥም፣ አንተ ነህ፣ እኔ ቢሸጥም ገንዘቡን እኔ ነኝ የምወስድብህ በማለት ያስጠነቅቀዋል። ገዥ አግኝቼልሃለሁና ናላገናኝህ ብሎ ከወሰደው በኋላ ገዢዎቹ ዘግይተዋል፣ ስለዚህ እንሂድ እያለ ሲያጣድፈው ሆናል። ባርኮ ዛሬ ተቀይረሃል፣ ምንድን ነው ወንድሜ ይለዋል። ደግሞ እንደማያፍር ለምን ወደ ውስጥ አንገባም? ቆየን እኮ መግቢያውን እኮ ስንገባ ልጅቷን ልናጣት እንችላለን እና ወንድሜ ይለዋል። እኔ እኮ አስቀድሜ ነግሬያለሁ ቤት መሸጥ እንደዚህ ቀላል አይደለም አለው። እንግዲህ ከዚህ ጊዜ ከምናጠፋ ወደ ቤት አንሄድም አለው። ምን አልባርኮ አለው አብርሃም ገና ትንሽ ደቂቃ እንደተቀመጠ። እንሄድ የምትለኝ ምንድን ነው አለ። ትክክለኛ ገዢዎች እኮ እንደዚህ ስንጠባበቃቸው ያራክሱታል አለው። ከዚህ በላይ መጠበቅ የለብንም። በቃ አንተ ፍላጎት ካለ ሂድ። ባርኮ ምን ይሆንክ ነው? ከጧት ጀምሮ ተቀይራብኛል በማለት ሌላ ጊዜ እንመጣለን በማለት ሄደ። ባርኮ እባክህ ስነ ስርዓት ያዝልኝ፣ ሂድ በቃ መሄድ ከፈለክን እጠብቃለሁ ሲል አቢ አለ። እኔ እኮ ላንተ ብዬ ነው አለ። ዛሬ ግን ትክክል አይደለም በማለት እንዳለው እንግዲህ ገዥዋ ብቅ ትላለች። ገዥዋም እንግዲህ የመጣችው ሰሌሞና ማክዳ እህት ሆና ትገኛለች። አንተ ነህ እንደ እኔ እኮ ቤት ለመግዛት እያጠያየኩ ነበር፣ ያንተ ቤት መሆኑን ስሰማ ገረመኝ አለችው። ከዛም በኋላ እንግዲህ አይሸጥም በፍጹም ስትምን አገባሽ? ይህ ቤት እኮ የሳቤላ ነው። ሳቤላን ለማሳከም የፈለግኩትን ማድረግ ይችላለሁ፣ ማንም አያገባውም በማለት እንግዲህ ሰሌሞናን ይመልስላታል። በዚህም የተነሳ ዲና ደግሞ እኔ ሚስትህ በነፍሰ ጡሯን ሳታማክር እንዴት ቤት ትሸጣለህ በማለት ስታስመስልበት ያየነው ፓርት ነው። አሁን ርብቃ በተደጋጋሚ ወደ ኤፌ እየደወለች ገንዘቡ እንዲያመጣላትና አባቷ 150,000 ብር ስለጠየቋት እሱን ለመስጠት በተደጋጋሚ ስትመልስ እንግዲህ ብሩን ስላጠፋባት ብር የሚሰጠው ስለሌለ በፍጹም ስልክ አላነሳላት ብሎ በጣም እየተናደደች ትገኛለች። እንግዲህ አሁን ሙልጭ ደግሞ ከልዩ ጋር ስለተጣላ ለማስታረቅ ብላ ስልክ ደውላ ልታስታርቅ
አሁን የመጨረሻ ጥያቄ እናቴ የት እንዳለች ታውቂያለሽ? ልዩ እናቴ የት ናት? ሙታለች አለቻት። አሁን አገናኝሻለሁ ብለሽኛል፣ ስለዚህ አገናኛው። ልክ ነሽ፣ አገናኝሻለሁ አለች። የት እንዳለች ታሳታቂ ነው እንዳገናኝሻለሁ የምትይኝ አለቻት። እርግቤ እኔ እናትሽን እንፈልጋታለሁ፣ አገናኝሻለሁ። እኔ እርግጠኛ ነኝ፣ እውነተኛ ነኝ፣ አገናኝሻለሁ። ሁላችሁም ውሸታም ናችሁ፣ እኔ እንዳይከፋኝ እየብላችሁ ነው እንጂ ያለችበትን አታቂም። ታዲያ የት እንዳለች ሳታቂ ለምንድን ነው አገናኝሻለሁ የምትይኝ? በማለት ሳቤላ ትክዝ ብላ አልዋሽሽም፣ በፍጹም አልዋሽሽም ልዩ አለች። ተይኝ በቃ እናቴን አትፈልገኝም ማለት ነው። እናንተ ደግሞ እውነታውን አትነግሩኝም በማለት ዲና በየጊዜው ትቀያየርብኛለች። አሁን እዚህ ቤት መኖር ስልችት ታለኛለቻት። እርግቤ እንደሷ አትበይ፣ እኛ አገናኝሻለሁ እርግጠኛ ነኝ በማለት እንግዲህ ቃል ትገባላታለች። እንግዲህ ሳቤላም አኩርፋ ኧረ እናቴ ምንም ሆኜ ምንም ባገኘሁሽ አሁንስ ከዚህ በላይ እንደፈለግኩ መሆን አልችልም፣ በቃኝ እማዬ እኔስ ናፈኩሽ እያለች ትል እርግቤ አኮረፍሽኝ እንዴ አለቻት። በቃኝ ልተኛበት፣ እናቴ አትፈልገኝ፣ የኔ እርግብ እናትሽ ትፈልግሻለች፣ ተጣላሽ አለቻት። እና ልዩ ስጠይቃት እሺ ነይ እንታረቅ ብትላትም በፍጹም እኔ ማውራት አትፈልጊም እያለቻትም እንቅልፏን እንዳሸለባት ሁና ትተኛለች። አሁን ደግሞ ዲናም ወደ እሷ ተመልሳ አንቺ የኔ ልጅ የኔ ፍቅር ነይ ክፈችኝ እባክሽ ነይ ክፈችኝ እያለ ብትላትም አመረረች። በፍጹም እንደማትከፍታት ተናገረችና ምን አባሽ ፈለግሽ ያለቻትን ነገር ታስታውስ ገባ። ስልክ ምን አባሽ አንተባትብሻል የፈለግሽውን አትናገሪም ብላ የጮኸችባትን አስታወሰ። እናትሽን እዛው ፈልጊ ያለቻት ነገር በምሮዋ ይጮህባት ነበር። አሁን ምን አባሽ ፈልገሽ ነው? ይሄ ሁሉ ነገር በአንቺ ምክንያት ነው እንደዚህ የሚሆነው በማለት ትላታል። አምጪ ስልኩን ብላ ሂጂ እዚህ ግቢ ቀጥይ አይንሽን ላይሽ አልፈልግም ስትላት ነበር። እናቷን ማክዳን የናፈቀችውና ምንም ትሁን ምንም ማግኘት እንዳለባት የወሰነችው። እንግዲህ የልዩ እህት ታግታ የነበረችውም እንግዲህ አጋቹን እንግዲህ በማይመታ ቦታ በእግሩ ረግጣ መትታ አምልጣ ስትሮጥ በእርግጥ ደርሶባት ነበር። ቢደርስባትም ግን አንድ ሰው በአስፓልት ላይ አግኝቶ እንዳስጣላትና እንዲሄድ ነው። እባክሽ ልጄ ትላለች ማክዳ። አንድ ያግኝቼሽ ልጄ ባቀፍኩሽ እያለች ስለ ሳቤላ እንዴት ናፈቅሽኝ፣ እንዴት አንተም እንዴት ናፈከኝ፣ እንዴት እንደምወድህ እያለ አብርሃምን ለእኔ ያለ ስሜት እኮ አንድ ቀን ጎሎብኝ አያውቅም። እንዳትጎዳብኝ ብዬ እኮ ነው ጥዬ ሄድኩት። አብርሃም የኔው አባት ደግሞ ዛሬስ በጣም ከስቷል። ምን ሆኖ ነው? ሳቁ ግን በፍጹም አልተቀየረም። ፊቱ ሁሉ ተቋቁሮብኛል። አሞት ይሆን እንዴ? እኔም ታምሜ በካንሰር እየተሰቃየሁ እሱም እየተሰቃየ ይሆን እንዴ? በማለት ልጄስ እኔም እሷም ታማን ባት ምን ትሆን ይሆን እያለች እንግዲህ ቁማ በአይኑ ቀኛ እያየችው እኔ እኮ አልጠገብኩህም አብርሃምዬ ልይህ በፍጹም አልሰለችህም እያለች እንግዲህ ስትል እሱም ከሚያነጋግራቸው ሰዎች ጋር አነጋግሮ ወደ ክላስ ወደ ቤቱ ሲገባባት አትግባ ትንሽ ልይህ የኔ ስስት አትግባ ትንሽ ጠብቀኝ ልህ እያለች ነበር እንግዲህ ማክዳ ስትጠብቀው የነበረው። እሷ ግን በሩን እያንኳኳች እያለች በፍጹም ራሷን ፊት ለፊት አድርጋ ልግባ አልግባ ልጄስ ባትወደኝ ባትቀበለኝ እሱ ሴት ነበርሽ ቢለኝ እያለች እያመነታች በሩን ካንኳኳይ በኋላ ዘወር በማለቷ ነበረ አብርሃም በሩን ያንኳካውን ሰው ለማየት ወደ በር ሲወጣ ግን በፍጹም ተሰውራው በርቀት ሆኖ እሱ ስልክ እያናገረ ስትመለከተው የነበረው። እንግዲህ ሙልጭና ልዩ ደግሞ በጣም ለምን ሄድሽ ካለን ፍቃድ በማለት ተጣልቷት እያለ ስልኳን አላነሳላ ሲል በእብርቃ ስልክ በዶክተሯ ስትደውል አጋጣሚ ስልኩን እጇ ላይ እንዳለ የርብቃ አባት ይደውላሉ። ይቅርታ አባትሽ ናቸው መሰለኝ አናግሪ ስትል ለዶክተር በእብርቃ ትነግራታል። ሄሎ አባ አለች። እንዴት ነህ? ደህና ነህ? ሰላም ነህ? እንደምነህ ደህና ነው ወይ በማለት ትጠይቀዋለች። ገንዘብ እንደፈለጉና ገንዘብ እንድትልክላቸው 150 ሺህ ብር ይጠይቋታል። እሷም እሺ ምንም ችግር አላባዬ አሁን አስገባልሃለሁ በማለት ቃል ትገባለች። እንዴት ነሽ እናንቺ ጠፋሽ እያላለሁኝ አይዞህ በማለት ከዛም ስልኩን ትዘጋውና አባቴ ካልቸገረው በቀል ለኔ በፍጹም ገንዘብ አይጠይቀኝም፣ ስለዚህ ብር ፈልጓል በማለት ያላትን ገንዘብ ወደ ኤፍቢ አለ ብላ ወደ ፍቅረኛዋ ስትደውል እሱ ደግሞ ያን ገንዘቧን እንዳጠፋባት ነው እና ግን ሊነግራት ስላልቻለ ገንዘቡን አመጣልሻለሁኝ በማለት ነበረ ስልኩን ዘግቶ እየጠፋባት ማለት ነው።
ግን ለምንድን ነው ኤፍ ገንዘብ ስጠይቅህ የማትረዳኝ? የደበከኝ ነገር አለ እንዴ? ምን ይኖራል? ምንም የደበኩሽ ነገር የለም። ለወደፊት ህይወታችን ብዬ ነው እንጂ ጠቅላላውን እንኳ አውጥቼ ሰጥሽ ነበር። እሺ አውጣ እናምጣልኝ አለችው። ብሎ ደነገጠ። ሙሉ ብሩን ላምጣልሽ አላልከኝም? አምጣልኛ፣ እኔም እሱን ነው የምፈልገው አለችው። እውነትሽን ነው አላት። አዎ እውነቴን ነው አለች ርብቃ። እሺ አለና እየደነገጠ ገንዘቡ እጁ እንደሌለ ሲያውቀው ወይኔ የምፈራው ቀን ደረሰብኝ። አሁን እንዴት ብዬ ነው ማስረዳት ይህን ገንዘብ? ይህ ለአባባ ደግሞ የሚላክ ገንዘብ ከየት ሊመጣ ነው? በማለት እንግዲህ ራሱን ይጠይቃል። ሄሎ ኤፊ እያለች ብትተው ሁሉንም አምጣው ጭራሹን ብላኝ አረፈ። ከየትን አምጥቼ የምሰጣት? ወይ ጉዴ እያለ ስልኩን ይዞ ወይኔ እኔ ፍቅር ምን ሆንሽ? ኤፊ ምን ሆነሃል? አለህ አለችው። አዎ አለሁኝ አለሁ። በቃ እሺ አመጣልሽ። ምን ነው ዝም አልከኝ አለችው። ኧረ ምንም አላልኩሽም። ታዲያ ስንት ሰዓት ታመጣልኛለህ ስትለው እንግዲህ አለ ደንግጦ። እንዴት ትደናገጣለህ እሳ አለችው። እያለ ሲል በቃ እሺ 1-2 ሳምንት ታገሽኝ። አይ ያን ጊዜ እንኳ አልቆይም ምክንያቱም ለአባቴ ነው አለችው። ከዛ መልሳ በቃ ተው ምን እንደሆን ልምገምትህ ነው ስትለው ደግሞ ርብቃ አለ እና አለ ደንግጦ። እየለቀለርሽ ነበር እንዴ አለ። እንዴት ኤፍቢ ግን ታበራለህ እንዴ? ስታስበው እኔ እንደዛ እንዴት አደርጋ? ምን አይነት ቀልድ ነው? እንደዚህ አይነት የምር በጣም ደስ አይልም። እንደዚህ አይነት ቀልድ ሁለተኛ እንዳቀልጅኝ ደስ አይልም ነዋ። እኔ ለመቀለድ ከፈለኩስ አለችውና እሱ ቀልድ በጣም ተናደድኩኝ አለ። ለማንኛውም አሁን በርሽን አምጥቼ ሰጥሻለሁ አለ እንዳለው ሰው። ለእኔና ላንቺ ለወደፊት ህይወታችን ብዬ እንጂ ለሌላ እኮ አይደለም አላት። እሺ ይቅርታ ብትለው እኔ እንደዚህ አይነት ቀልድ አላውቅም ይዤልሽ እመጣለሁ አለ። ልክ ገንዘቡን እንደያዘው ሰው ቀልዴን ነበር እኮ ግን አመጣልሻለሁ አልከኛ ለአምጣው ብላ ባረገችበት መልሶት እንደውም አምጣው አለችው እና አሁን እንግዲህ ሙልጭም ቁጭ ብሎ አብሪሽ 10,000 ብር የሰጠውን እያስታወሰ ይገኛል። ልዩዬ እንግዲህ ቂጣችንን እየገዛን እንበላለን ያለው ትዝ አለን። እንግዲህ አሁን አንቺ እኔ አባትሽ ከዚህ ወጣ ብለን እንዝናናለን ክፈችኝ እያለች ደግሞ ዲና ብትላትም ጆሮዋን በእጇና በእጇ ዘግታ ሳቤላ በፍጹም አትሰማም አለቻት። ወይኔ እቺ ልጅ ጉድ እናቷ ለእኔ ይቅርታ ካላደረገች ዛሬ አብርሃም ገደለኝ ምን አባቴ ይሻለኛል እያለች በር ላይ ሆና ብትማጸናትም እስከ መጨረሻ ሳቤላ ቆራጠችና በዲና ላይ ከዚህ በኋላ በእኔ ላይ የተቀያየርሽ መኖር አትችይም። እኔ ምንም ትሁን ምንም ወላጅ እናቴ ማግኘት አለብኝ የሚለውን ወስና ከልዩ ጋራ ተነጋገረ ሳቤላ።